ለመንግስት ሰራተኞች ሰበር መረጃ ተሰምቷል። ሁላችሁም ማዳመጥ ይኖርባችኋል። ከደሞዝ ጋር ተያይዞ የታክስ ይቀነስ የሚለው ጥያቄያችሁ በመንግስት ምላሽ ተሰጥቶበታል። በጊዜያዊነት እየጨመረ የመጣው የኑሮ ውድነትን ተከትሎ የመንግስት ሰራተኛ ታክስ ሊቀነስበት የሚችል ሁኔታ ይኖራል ወይ የሚል ጥያቄ ለአቶ አህመድ ሺዴ ቀርቦላቸው ነበር። በመጀመሪያ መንግስት የሰራተኞቹን ዝቅተኛ ኑሮ ሁኔታ ታሳቢ ያደረገ ስለሆነ አይታሰብም የሚል ምላሽ ተሰጥቷል። እናንተ ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ በማድረግ ቤተሰብ በደንብ ኮፕሊንግ ሼር አድርጉት፣ ፎሎ አድርጉ። ቤተሰብ በደንብ እያደረጋችሁ ኮፕሊንግ ሼር አድርጉት። በተለይ ደግሞ የመንግስት ሰራተኞች አሁንም አስረግጬ የምነግራችሁ በደንብ አድርጋችሁ ፎሎ አድርጉ፣ ኮፕሊንግ ሼር አድርጉልኝ። በደንብ የእውነት እምላችሁ በዚህ ዙሪያ በደንብ አድርገን አስረግጠን መናገር አለብን። አዎ በእውነት ነው እምላችሁ። ለምንድን ነው ግን እኔ አሁን ለመንግስት ሰራተኞች ለምንድን ነው የማይሻሻሉ እንዴ? ቀጥታኛ የጨበጣ ስለሆነ ነው የሁሉ ነገር ከኛ ላይ የሚረማመደው? አዳሜ እኔ እኮ መከፋይ ነኝ፣ ሐመር ውሃ ከፋይ ነኝ እያለ የውሸቱን እየደለለ ይከፍላል። መንግስት ግን የኛን በተለይ የመንግስት ሰራተኛውን በእርግጥ አንዳንዴ የወደቀ ምን ይበዛበታል ይባላል። የወደቀ ግን ምሳር ይበዛበታል፣ ደብዳቤ ይበዛበታል ማለት ነው። በደንብ አርጋችሁ ኮፕሊንግ ሼር አድርጉልኝ። በተለይ የመንግስት ሰራተኞች አንድ ነገር እኔ አሁን ፐርሰንቱ ይቀነስ አይደለም ትልቁ ዓላማው ፐርሰንቱ ይቀነስ ሳይሆን የመንግስት ሰራተኞች ለምንድነው ሌላ ታክስ የሚከፍሉት? እቃ በገዛው ቁጥር ለምሳሌ ይሄን ቲሸርት ወይም ይሄን ሸሚዝ በገዛው ቁጥር የታክስ መነሳት አለበት። በቃ ይሄ በማንም ሀገር የታወቀ ነው። ይሄ እንዲሻሻል ነው አሁን እኛ የምንፈልገው። 35% ግብር ከፋይ ከሆንኩ እንደገና ደግሞ 15% ጨምሩበት። እቃ በገዛው ቁጥር፣ ዘይት በገዛ ቁጥር፣ ማንኛውን በገዛ ቁጥር ይሄ 15% መቀነስ አለበት። ማንኛውም የመንግስት ሰራተኛ ይሄ ካልሆነ ግን እኛም የምንሰራውን እናውቃለን። አሁን ይሄ ላለማስቀነስ ይሄ ፍቃድ መሰጠት አለበት። ማንኛውም የመንግስት ሰራተኛ የሥራ እንትኑን በማሳየት 15% ማንኛውም ዕቃ የሚገዛበት ቦታ ላይ ያን ፐርሰንት 15% ሆነ ወላ 9% አናቀም ብቻ እዛ ላይ መቀነስ አለበት። የሱ ዙሮ መመለስ አለበት። የትም ቦታ ሄዱ፣ የትም ሀገር ላይ እንደዚህ አይደረግም። አሁን ይኸው እንግዲህ አስቡት፣ የመንግስት ሰራተኛ ብዛቱን ያልኳችሁ የሚደበደበው መብዛቱ ልንገራችሁ። መጀመሪያ ከ14000 በላይ ከሆንክ 35% ይቆረጥልሃል። የጦሮታ 7% አለ። ስንት ሆነ? 35 ሲደመር 7 30 ደምሩልኝ። ከዛስ ሌላ ደግሞ የምናምን የስፖርት የምናምን የሚሉት ነገር አለ። ተውት፣ እሱ ይደማመራል። በቃ እንደው ተውት፣ እሱ ደግሞ 5% እናድርገው። ቀጥታ 50% ደረስክ። አሁንስ እንደገና እቃ ደግሞ ልትገዛ ነው። ኑሮ አለህ ሄደህ እቃ ደግሞ ልትገዛ ነው። ልብስም ልትገዛ ነው። ጫማም ልትገዛ ነው። እንደው ኑሮህ እንኳን ልግዛ እቺ ተርፋህ እንኳን ጫማ ልግዛ ብትል የመንግስት ሰራተኛ ምንድነው የምታደርገው? 15% ተጨምሮ ደግሞ እዛ ከፍለሃል እኮ መንግስት ላይ ከፍለሃል። አሁንም እንደገና ደግሞ ከግለሰቡ ላይ ከፍ ነው። እንደዛ መሆን የለበትም። በቃ ይሄ ነገር መነሳት አለበት ነው። ይሄ ካልተነሳ ግን በእውነት ከባድ ነው የሚሆነው። እስካሁንም ድረስ ይሄ ጥያቄ እንዲነሳ ነበረ በማንኛውም የሰራተኛ ማህበር ወይም ደግሞ በእያንዳንዱ ቦርድ ላይ ይጠየቅ እየተባለ ሁሉም ጥያቄ ይነሳል። ነገር ግን እንደዚህ እየተደረገ በማይገባ ቃላት እየተሸነገልን እንሄዳለን። አሁን ግን በእውነት ነው የምላችሁ ይሄ ህጉ መውጣት አለበት። በቃ የመንግስት ሰራተኛ የሆነ መታወቂያውን እያሳየ ለሚከፍለው ወይም ለሚገዛው ያነ ፐርሰንት ተቀንሶ ተመልሶ መሰጠት አለበት። በቃ ባይነኝ። ይሄ ካልሆነ ግን ከባድ ነው። እኛ ፐርሰንቱ ይቀነስልን አላለም። እሷ አንዴ የወጣ ነገር ነው። በማንኛውም ነገር ይወጣል። ነገር ግን ለምንድነው ሁለተኛ ምን ከፍል? እዛ ላይ 35% 15% ከፍለ እንደገና ሌላ 30% እንደገና ሌላ ክፍያ ምን ማለት ነው? 35% ከፍለ እንደገና 15% ደምረው ስንት እንደሚሆን 50% እንደገና ጦሮታ 7%
47%። እንደገና ደግሞ የሆነ የስፖርት የምናምን የሚሉት ነገር አለ በእያንዳንዱ መስሪያ ቤት ምንድነው 60%። ታዲያ እንዴት አድርገን ታዲያ ሰርቫይቭ እናድርግ? እንዴት ነው ሰርቫይቭ ተደርጎ የሚኖረው? ይህንማ መንግስት ማሰብ አለበት እንዴ። መንግስት እኮ በእውነት ነው የምላችሁ ይሄን የሰራተኛው ቢያንስ እንኳን የራሱን እጁ ላይ ያለውን እንኳን መደገፍ አለበት። ይሄ እኮ የታወቀ ነገር ነው። ያንኛው እንግዲህ አናቅም። ምናልባትም ከገቢዎች ጋር የሆነ ሰጣ ገባ አለ፣ ከምን ጋር ገባ አለ፣ እንደገና ብዙ ነገር አለ። ብዙ ነገር ውስጥ ለውስጥ በባለፈው የሰራነውን አይተናል። ኮመንት ላይም አይተናል ስንት ነገር እንደተባለ። ግን የመንግስት ሰራተኛ ላይ የሚጣለው በተለይ ዕቃ ሲገዛ ያንን ነገር ሁለተኛ ታክስ መክፈል የለበትም። ሁለተኛ ታክስ የሚከፍል የመጀመሪያው የመንግስት ሰራተኛ ነው። በቃ ሁለቴ ታክስ የሚከፍል ደሞዙ ከ14000 በላይ ከሆነ 35% ይከፍላል። እንደገና ደግሞ አሁን ዕቃ ሊገዛ እንዲያው አድሎት ጫማም ሊገዛ ወይም የሆነ ነገርም ሊገዛ ከሄደ 15%ን ይደረጋል። ጠቅላላ ስንት ሆነ? 50%። ታዲያ እንዴት ብለን እንኑርኛ? እንዴት ብለን ኮምፔር እናድርግ? እንዴት ኑሮውን እንግፈው? ቤተሰብ በደንብ ኮፒ ሊንክ ሼር አድርጉት። በእውነት ነው የምላችሁ ይሄ እንዲሻሻል ግን በብዙ መስሪያ ቤቶች በእውነት ነው የምላችሁ በቦርድ ሰብሳቢዎቹ ኮሚቴዎቹ እያንዳንዱ ጥያቄ ተነስቷል። በእኔም ባለውበት መስሪያ ቤት ይሄ ነገር ለምን አይነሳም የሚል ጥያቄ ተነስቷል። ግን እንዴት አድርጋችሁ አግበስብሳችሁ እንደምታስቀሩት አላውቅም። እርግጠኛ ነኝ ይሄ ጥያቄ አሁንም የተጠየቀው ጥያቄ ይሄ ሳይሆን የተጠየቀው ምናልባት ፐርሰንቱ ይቀነስ፣ ለምሳሌ የደሞዝ እርከኑ አለ፣ ከዛ ላይ ደግሞ እንደዚህ ፐርሰንቱ 35% እንደገና ይውረድ የሚል ሊሆን አይችልም። እንደዛ ሊሆን አይችልም። መሆን ያለበት ሁለት ጊዜ መክፈል የለብንም። ሁለቴ እንዴት እንከፍላለን? ከመንግስት ከፍለ እንደገና ከግለሰብ እንዴ? ሌላው ማህበረሰብ አንዴ ያችንን በመሽሎክለክ በወንፊት እንደዚህ እየጠለለ እየሄደ እንዲህ እየተሽሎከለከ እየሄደ አንዴ ሐመር ውሃ ከፋይ ነኝ፣ አንዴ መከፋይ ነኝ፣ አንዴ ሀሌታ ነኝ፣ ሀሌታም ሆኜ እንደዚህ ችግር አለብኝ እንደዚህ እያለ እየተለሳለሰ ባለበት ጊዜ ግን የመንግስት ሰራተኛ ምንም የማያገኝ የመንግስት ሰራተኛ እንደዚህ ተፈርዶብናል። አሁንም ደግሞ ይሄው የተከበሩ የገንዘብ ሚኒስቴር ደግሞ እንደዚህ ሲናገሩ ሰማ። በእርግጥ እርግጠኛ ሆኜ የምነግራችሁ ሐሳቡ የተንሻፈፈ በመሆኑ የደሞዛችን ላይ ያለው አሁንም ይቀነስልን ብሎ ይሆናል። እኛ ያልነው እሱ አይደለም። በደንብ አድርጋችሁ አድርሱልን የምንለው ለዛ ነው። አልተገናኝቶም እኮ አሁንም እኮ እየሆነ ያለ ነው እኮ። እንዴት ነው የምታደርሱት ግን? እኛ ያልነው ሁለት ጊዜ መክፈል የለብንም። አንዴ ከመንግስት ከፍለናል። እንደገና ደግሞ ልብስም ገዛን፣ የሆነ ነገሮችንም ገዛን። እንደገና 15% ለምንድን ነው የምንከፍለው ነው? ይሄ በእኛ ብቻ አይደለም፣ በእኛ ሀገር ብቻ አይደለም፣ ዓለም አቀፍ ህግ ነው። በቃ ዓለም አቀፍ ህግ ነው። በቃ ይሄ ነገር እንዲሻሻልን አሁንም እንጠይቃለን። ምናልባትም ይሄ ነገር ከመንግስት ደርሶ ወይም ደግሞ ከገቢዎች ሚኒስቴር ደርሶ ይሄ ነገር ሐሳብ እንዲያዝ ለሚመለከተው የሚለው ነገር አሁንም እኔ የማይገባኝ ኢትዮጵያ ውስጥ ከደረሳችሁ ሐሳቡን አስተካክሉት። በቃ ይሄ ነገር እንዲደርስ ግን ቤተሰብ እናንተም እጃችሁ መኖር አለበት። ኮፒ ሊንክ ሼር አድርጉት። ሚሊየን መታየት አለበት። ይሄ ሚሊየን ሲታይ ደግሞ ከነሱ ጋር ይደርስ። እንደገና ለሚመለከተው የሚባል ነገር የለም። የሚመለከተን እኛ እኮ ነን እንዴ? እኛ የመንግስት ሰራተኞች የሚመለከተን ምን ወስን ካልሆነ እንዴት ነው ታዲያ ምን ወስን? እንዴት ነው ሐሳባችን የምታንሻፍፉት? ግን ደግሞ ሌሎቹ እዛ የምታደርሱት ካልቻላችሁ አልቻላችሁም። በቃ ይሄ መልመጥመጡንም ተውት። በቃ ምናልባትም በዛ ላይ በኮሚቴ በምናምን የምታገኙት ትንሽዬ ገንዘብ ካለች እሷም አጠቅማችሁም። የእውነት ነው የምነግራችሁ። ጠቅለል ባለው መልኩ ግን በቃኛ ሁለት ጊዜ ታክስ መክፈል አንችልም፣ አቅሙም የለንም። መንግስት ያውቃል ደሞዛችን። እዚህ ላይ ይሄን መንግስት አይቶ ማሻሻል አለበት። በቃ ሁለቴ ታክስ መክፈል የለብንም። የመንግስት ሰራተኛ እያንዳንዱ መንግስት ሰራተኛ መታወቂያ አለው። መታወቂያውን ያሳያል። ከዛ በኋላ በቃ ግብር ሁለቴ እየከፈለ መኖር አይችልም። እኛ እኮ ኢትዮጵያዊ ነን። እንደ ማንኛውም ዜጋ አንዴ ከፍለን መኖር አለብን። ሁለቴ እየከፈልን እንዴት እንኖራለን? በቃ መታወቂያውን ያሳያል። መታወቂያ ምንድነው? ይሄው በቃ የመንግስት ሰራተኛ ያሳያል። እያንዳንዱ ይመለስለታል። ይሄ ነው መሆን ያለበት ብዬ የማስበው።
ይቅርታ አድርጉልኝ። ሁላችሁም ኮፒ ሊንክ ሼር አድርጉና አድርሱ።